ከወጡ በኋላም እየተመለሱ ናቸውና አንተስ ለምንድን ነው የማትመለሰው? ለምን ወጣህ የሚለውን ጥያቄ ለመመለስ ወንጌል ስለሌለ ነው። ክርስቶስ ኢየሱስ በሙላት ስለማይሰበክ ማለት ክርስቶስ በከፊል ለምሳሌ በነበርንባት ቤተክርስቲያን ውስጥ ኢየሱስ ያድናል፣ ኢየሱስ ያማልዳል፣ ኢየሱስ ያስታርቃል፣ ኢየሱስ መካከለኛ ነው የሚለው ትምህርት የተከደነ ነው። ማንም ሰው ይህንን ደፍሮ መናገር አይችልም፣ ማስተማር አይችልም። በክርስቶስ ሞትና ትንሣኤ የተደረገውን እያንዳንዱን ነገር ህዝበ ምእመናኑ ሳይቀር ከላይ እስከታች እንዲያውቅ ራሱ አይፈልግም እና ከክርስቶስ ይልቅ ሌሎቹ ስፍራውን ቦታውን ይዘውታል፣ ወረውታል ማለት ነው። ስለዚህ እኔ የወጣሁበት ትልቁ ምክንያት ክርስቶስ ኢየሱስ በምላት ስለማይሰበክ ለክርስቶስ ቅን ልብ ስለሌለ በክርስቶስ ሞትና ትንሣኤ ላይ ሌላ የተደረበ ድሪቶ ወይም ደግሞ ሌላ አሸንክታብ የሆነ ወይም ደግሞ ሌላ ብዙ ትምህርት ስላለ ከክርስቶስ ይልቅ ሌሎችን አጉልተው ስለሚያሳዩ ክርስቶስ ስለተሸፈነ ነው። እዚያ ወጣውበት ምክንያት ክርስቶስ በምላት ስለማይሰበክ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንግዲህ የኢየሱስ ስም እንኳን ሲጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ ተብሎ ነው የሚጠራው ከስም አጠራሩ ጀምሮ። በዚህ ቤተክርስቲያን ውስጥ ኢየሱስ በሙላት ስለማይሰበክ ነው ወይም ደግሞ ኢየሱስ በሌላ ስለተሸፈነ ነው ማለት ምን ማለት ነው? ለምሳሌ ቅድም አንተ እንዳነሳው መድኃኒዓለም ብትል አትወገዝም፣ ክርስቶስ ብትል አትወገዝም፣ አማኑኤል እግዚአብሔር አብ ብትል አትወገዝም፣ መንፈስ ቅዱስ ብትል አትወገዝም። ኢየሱስ የሚለውን ወይም ደግሞ ኢየሱስ ጌታ ነው ብለህ አስረግጠህ መድረክ ላይ መናገር አትችልም። በኦርቶዶክስ ቤተክርስቲያን የሚያስወግዝ ሌሎች የስህተት ትምህርቶችን ስለተቀበልክና ስላመንክ ሳይሆን ኢየሱስ ጌታ ነው ስላልክ ነው የምትወገዘው። ከአውደ ምሕረት ከቤተክርስቲያን ከሊቃውንቱ ማይከል ከመካከል ከካህናቱ መካከል ከኤጲስቆጶሳቱ ከዲያቆናቱ ከጳጳሳቱ መካከል አንተ በትኩረት እንድትታይ የሚያደርግ ነገር ምንድነው ከተባለ ኢየሱስ ጌታ ነው ብለህ አማላጅ ነው ብለህ ከተናገር ትወገዛለህ። ሌላውን ትምህርት አንተ ስታቀነቅን ስትናገር ስታወራ ውግዘት አያመጣም። አየህ፣ በክርስቶስ ሞትና ትንሣኤ ላይ ደርበህ ስትናገር ነቀፌታ የለም። ለምን ክርስቶስ ላይ ጨመርክ አትባልም። ብዙ ነገሮቹ ተንጋግተው የሚመጡት ኢየሱስ ላይ ትኩረት ያደረገ ማንነት ወይም ደግሞ ህይወት ስትናገር ነገሩ ሁሉ ምን እያለ እየተቀለባበጠ ይመጣል ማለት እና የሚያባርርም ነው። ይሄ በአገራችን በኢትዮጵያ ቤተክርስቲያን በተጨባጭነት እንግዲህ ወንጌል የተረዳ ሰው እዚያች ቤተክርስቲያን መኖር አይችልም። አስበው እንግዲህ ዓለም ራሱ ከእግዚአብሔር ጋር የታረቀበት ስም ነው። ሰው በክርስቶስ ሆኖ ከእግዚአብሔር ጋር ታርቋል። እግዚአብሔርም በክርስቶስ ዓለሙን ይቅር ብሎታል አይደል? በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ ክርስቶስ ሞቶ ክርስቶስ መከራን ተቀብሎ ሰው ከእግዚአብሔር ጋር ታርቋል ተብሎ ትምህርቱን አለመቀበል ምን ማለት እንደሆነ አስብ። ስለዚህ መልካም የሆነውን ነገር ስትቀበል የሚገፋህ ማይበረሰብ ካለ አደጋ ነው፣ በራሱ ችግር ነው። በጎ የሆነውን ነገር መርጠህ ስትይዝ አይወድም ህዝቡ። እንዴ ቀድሞ እኮ በተበለሻሸ ህይወት ከእግዚአብሔር ጋር ሊያገናኝ በማይችል ከንቱ በሆነ ትምህርት ብዙ ተነግሮ የማያልቅ ተረታተረ ስትከተል ማንም ሰው ቀና ብሎ አያይህም። ስላንተ ነፍስ ግድ የሚለው ነገር የለም። ስለዚህ በኦርቶዶክስ ቤተክርስቲያን ቁም ነገር ያለው ነገር ይዘህ ከተገኘ ችግር ነው በራሱ። ስደት ያመጣል፣ ረሃብ ያመጣል፣ መከራ ያመጣል። አሁን እንግዲህ ብዙ ህዝብ ከኦርቶዶክስ ቤተክርስቲያን ፈልሶ አየር ላይ ሜዳ ላይ ያለው ለምንድን ነው? ለምን ሌላ ጎጆ መቀለስ አስፈለገ ስትል ስሙን ያመነውን በሙሉ ቤተክርስቲያኒቱ ማቀፍ አትችልም። እንዴት ምን አይነት ሰው ነው የምታቀፍ ካልክ ተረታተት የሚከተል የሚጠነቁል አስማት የሚመትት ድግምት የሚደግም ሌላ ከዚህ ከመናፍስቱ ዓለም ጋር ቁርኝት ያለው ሰው ግን አይወገዝም። በጣም ከሚያሳዝነኝና ከሚገርመኝ ነገር በህይወት ዘመኔ ኦርቶዶክስ ቤተክርስቲያን ውስጥ እንደው የሆነ የተሳሳተ ሰው ተብሎ ከክርስቶስ ኢየሱስ ውጪ በሌላ መንገድ ክፉ ስራ የሰራ ሰው ሲወገዝ አታይም። ሰው ቁም ነገር አይፈልግም፣ እውነት አይፈልግም፣ ህይወት አይፈልግም። በከንቱ ነገር እድሜውን ማስረዘም በዚያ መኖር ስለሚፈልግ ማለት ነው። ብዙ ሰዎች ወደ ኦርቶዶክስ የተመለሱ ነው በዚህ ሰዓት። ለምሳሌ ብዙ መምህራን የመጡ ሰዎች ከኦርቶዶክስ የወጡ መምህራን ጭምር ወደ ኋላ እየተመለሱ ናቸውና አንተ ሳትመለስም ወደ ኋላ እንዴ አይወልህ ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። ልሙት ከክርስቶስ ተለይቼ ከእግዚአብሔር መንግስት ርቄ ለዘላለም ፍርድ ውስጥ ልኑር ብሎ መወሰን እኮ ነው። ወደ ኦርቶዶክስ መመለስ ምን ማለት ወደ አንድ ተቋም ተመለስክ ማለት ምንድነው ጥቅሙ?
ሲጀመር ወደ ኦርቶዶክስ ቤተክርስቲያን የምመለሰው ምን ልሰራ ነው? ምን አለና ነው እዚያ? አየህ አሁን የተተፋ ነገር መልሰህ መቼም ገንዘብ ልታደርገው አትችልም። ምን ማለት ነው ብለን ስንናገር ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ አልመለስም። የፈለገው መከራ የፈለገው ነገር ቢሆን እያንዳንዱ ነገር ተደራርቦ ይምጣ እንጂ እዚያች ቤተክርስቲያን ውስጥ ህይወት አለ ብዬ ልመለስ አልችልም። የማልመለስበት ምክንያት ከተባለ ኢየሱስ አይሰበክም። ለምሳሌ ኢየሱስ ጌታ ነው ማለት አትችልም። አማላጅ ነው ማለት አትችልም። አስታራቂ ነው ማለት አትችልም። ዛሬ በስጋው የሰራው ስራ ሁሉ ዛሬ በሰማያት በአብ ቀኝ ተቀምጦ ስራው እውን መሆኑን ያ የሊቀ ካህንነቱን ስራ ክደህ ኦርቶዶክስ ቤተክርስቲያን ውስጥ መኖር አይቻልም። ስለዚህ የማልመለስበት ምክንያት ይሄ ነው። ሌሎቹ ወደዚያ ሲመለሱ ስለማይገባቸው ነው። እንግዲህ ብዙ ነገሮች ማንሳት እንችላለን። ከጥቅማ ጥቅም ሊሆን ይችላል። ከጥቅማ ጥቅም ይልቅ የዘላለም ህይወት ይበልጣል። ከጥቅማ ጥቅም ይልቅ ኢየሱስ ይበልጣል። ከምድራዊ ሀብት ንብረት ከምንቀበለው ከምናገኘው ነገር ይልቅ የዘላለም ህይወት የዘላለሙ ጌታ ኢየሱስ ክርስቶስ ይበልጣል። ስለዚህ ሰዎች ከተቋም ወደ ተቋም ሲገለባበጡ አንድ ነገር ያልገባቸው ነገር አለው ብዬ እላለሁ። ፍጻሜያቸውን አላዩትም፣ አልተረዱትም። በክርስቶስ ኢየሱስ ያገኙትን ህይወት ይዘው መቀጠል እና ፍጻሜያቸው ማን እንደሆነ በምን ላይ የተመሰረተ እንደሆነ ስለማይገባቸው ተመልሰው ለጊዜያዊ ጥቅም ሊሄዱ ይችላሉ። ብዙዎችም እየተመለሱ ስለሆነ ግን ህሊናቸው አይጸጸትም። እርግጠኛ ነኝ ዳግመኛ ተወልደው ከሆነ እነዚያ ሰዎች ህሊናቸው እረፍት ላይኖረው ይችላል። በወቀሴታ